እድሜዋ ስለሄደ ባክ እንዴትም አድርገህ ትሪት ብታረጋት አሁን ታገባሃለች ምናምን ብሎ የሚመክር ሰው እንዳለ ታውቃላችሁ አይደል? እዚህ ሶሻል ሚዲያ ላይ ደግሞ አይቻለሁ ሴቶች ከ30 በኋላ ምናምን ሲደርሱ ይተነፍሳሉ ነው የሚሉት ምናምን ብለው ማለት ነው። ዩ ጋይስ እንደዚህ ብላችሁ የሰራችሁትም ሆነ የምትመካከሩም ወንዶቹ ነው አሬበ ነገ እናንተ ሴት ልጅ እንደምትወልዱ ታስባላችሁ አይደለም? ኦኬ ሶ ሴት ልጃችሁ ላታገባ ትችላለች። ኦኬ ሴት ልጃችሁ 30 ዓመቷ ላይ ደርሳ የምትፈልገውን ወንድ ላታገኝ ትችላለች። ኦኬ እናንተ ቤተሰብ ላይ የሚደርስ ነገር ነው። ሶ እናንተ ነገ ስትወልዱ ቶርች ልታረጓት ነው ማለት ነው። which means እናንተ አባት ለመሆን ራሱ ሲጀመር እናንተ መሬድ አይደላችሁ። ይሄ ሲጀመር ቀልድ አይደለም፣ የሚቀለድበትም ጉዳይ አይደለም። ያልገባችሁ ነገር አለ። ይሄ ሰው ማግባት በጣም ነው የሚፈልገው። በቃ ቤተሰብ ሁሉም ሰው ይወዳል። እሺ ከእናንተ ከወንዶች በላይ ሴት ልጅ ቤተሰብ ትወዳለች። believe me ካላገኘችስ አላገኘች ምን ማድረግ ይቻላል? ካገኘችስ ሳዩ good luck። አይ በእሷ ባህሪዋ እንዲህ ስለሆነ በቃ ይሄ የእሷ ህይወት ነው። it's none of your business። ኦኬ ልትረዳት ከቻልክ ልታገዛት የምትችለው ነገር ካለ support her። ካልሆነ ግን ነጋልታ ሜሴጅ ልጅ አባት ነው የምትሆነው። ኦኬ አንተም ቤት ነው የሚመጣው ይሄ ጉዳይ። ስለዚህ ቢ ኬርፉል። የምትቀልዱበትና ማይቀለድበት የሚባል ጉዳይ ስላለ ቢ ኬርፉል። ካገኘ ጥሩ ሰው ዳርላት። እንደው አንተ እውነት እንደ ወንድም የእሷ አለማግባት ነው የሚያሳስብ ከሆነ ጥሩ ሰው ፈልገ በቃ ይሄ ሰው ይሆናል እስቲ ብለህ ሰጀስት አድርጋት እንጂ ሴቶች እኮ እንትን ካሉ በኋላ ምን ታውቃለህ? ባይዘ በጣም ማቹድ የሆነ ሰው አተው እኮ ሊሆን ይችላል። የሁሉ ሴት ያላገባ ባይዘ ሊሆን ይችላል። ኦኬ ደግሞ ጠቅለላችሁ የምትረዱ ሰዎች ስላላችሁ እንዳትጠቀልሉት ነው። ስለዚህ እንደዛ ብለህ ከምትቀልድ ሁለት አዋለላት ጥሩ ሰው ካገኘ አገናኘት፣ ካላገኘ shut your mouth and live your life።